ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናል ቤተሰቦች፣ በጣም ድንቅ የሆነ እና ሊተገበር የሚችል ሐሳብ ነው። በተለይ ሰዎች ገንዘባቸው ባንክ ከማስቀመጥ ይልቅ እንደ ሪል ስቴት ባሉት አስተማማኝ ዘርፎች ላይ ኢንቨስት አድርገው በትርፍ ድርሻ ዲቪደንድ ተጠቃሚ የሚሆንበት መንገድ ትልቅ ግንዛቤ ያስፈልገዋል። በቅድሚያ ግን ቤተሰቦቼ ሳብስክራይብ፣ ሼር እና ላይክ እያደረጋችሁ ላልደረሳቸው እንድታጋሩልን ለስራችን በጣም ጠቃሚ ስለሆነ ነው። የቪዲዮ ርዕስ ሐሳብ ደግሞ ገንዘቦ ለራስዎ እንዲሰራ ያድርጉ፣ በሪል ስቴት ኢንቨስትመንት የሀብት ማማ መገንቢያ መንገዶች ክፍል 1። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ሁላችንም ሊጠቅመን ስለሚችል አንድ ትልቅ የገቢ ምንጭ እናወራለን። ብዙዎቻችን ገንዘብ ቁጠባ ብቻ ነው የምናውቀው። ነገር ግን የተቀመጠ ገንዘብ በዋጋ ግሽበት ምክንያት የመግዛት አቅሙ እየቀነሰ ይሄዳል። ዛሬ የማሳያችሁ ግን ገንዘባችሁ ተኝቶ ሳይሆን ሰርቶ እንዲያሰራችሁ የምታደርጉበት መንገድ ነው። ክፍል 2 የኢንቨስትመንት አስፈላጊነት። ለምን ኢንቨስትመንት እናደርጋለን? በተለይ በውጭ ሀገር የምትኖሩ ወንድም እህት፣ ጓዶች፣ አባት፣ ወጣቶች እንዲሁም የጡረታ ጊዜያችሁ በኢኮኖሚ ነፃነት ማሳለፍ የምትፈልጉ ወላጆች ይህ መረጃ ለእናንተ ነው። ለወጣቶች ዛሬ በትንሽ ካፒታል የጀመራችሁት ኢንቨስትመንት ወደፊት ትልቅ የሀብት መሰረት ይሆንላቸዋል። ለታላላቆች ከልጅ እጅ መጠበቅን አስቀርቶ በኩራት የራሳችሁን ገቢ የምታገኙበት ዋስትና ነው። ለዲያስፖራው በሀገር ውስጥ እና በመላው ዓለም ያለው የሪል ስቴት እድገት ተጠቃሚ ለመሆን ትልቅ አጋጣሚ ነው። ክፍል 3 የሪል ስቴት ኢንቨስትመንት ምሳሌ። እንደ አያት ሪል ስቴት ልጥቀስ። ለምሳሌ ያህል እኔ ራሴ የወሰድኩትን ተሞክሮ ላካፍላችሁ። አብነታዊያን ትርፋማ እና ታማኝ ተቋማት እንደ አያት ሪል ስቴት የነበረኝ ገንዘብ ኢንቨስት አድርጌ በዚህ መጠን ካስቀመጥኩት ገንዘብ ግማሹን እያገኘሁ ማለት ነው። በትክክል ለመግለጽ ድርጅቱ በየዓመቱ ባተረፈው መጠን እካፈላለሁ። አንዳንድ ጊዜ እስከ 53% በላይ ከግማሽ በላይ ትርፌ ደርሶኝ ተቀብዬ በዛው እንዲያድግልኝ አድርጌያለሁ። ገንዘብ ቢያስፈልግኝም ወደ ሂሳቤ ባንኬ አስገባዋለሁ፣ እንዲገባልኝ አደርጋዋለሁ ማለት ነው። ስለዚህ በትንሽ ገንዘብ የጀመርኩት አሁን በከፍተኛ ትርፋማ ሆኜ አለሁ እና እናንተም እንደ እኔ ትርፋማ እንድትሆኑ እመክራለሁ። ይህ ማለት የሀብት እሴት መጨመር የገዛችሁትን አክሲዮን ወይም ንብረት ዋጋ በየጊዜው ሂደት ይጨምራል። ተገቢ ገቢ እናንተ ሌላ ስራ እየሰራችሁ ወይም እያረፋችሁ ኢንቨስት እያደረጋችሁ ገንዘብ በየዓመቱ ትርፍ ያስገኝላችኋል። ክፍል 4 እንዴት መጀመር ይቻላል ለሚለው፣ ብዙ ሰው ሪል ስቴት ለመጀመር በሚሊዮኖች የሚቆጠር ብር ያስፈልጋል ብሎ ያስባል። ነገር ግን እውነታው እንደዛ አይደለም። በትንሽ መጀመር አቅም በሚፈቅደው መጠን አክሲዮኖችን መግዛት መጀመር ይቻላል። ወጥነት በየጊዜው ኢንቨስትመንት እያሳደጉ መሄድ። መረጃ ማግኘት ማለት ወደ መሰል ተቋማትን በመሄድ ስለ አክሲዮን ሽያጭ እና ስለ ትርፍ ክፍፍል መጠየቅ። ክፍል 5 ማጠቃለያ ጥሪ። ውድ ተመልካቾቼ ጊዜው የኢንቨስትመንት ነው። ዛሬ የምትዘሩት ዘር ነገ ለእናንተም ሆነ ለልጆቻችሁ በትርፍ ጥላ ይፈጥራል። ስለዚህ ዛሬውኑ ይወስኑ፣ መረጃ ያግኙ፣ ኢንቨስት ያድርጉ። ስለዚህ ርዕስ የበለጠ ማወቅ የምትፈልጉ ካለ ኮሜንት ላይ ጻፉልኝ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ እና ለምትወዷቸው ሰዎች ሸር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። አመሰግናለሁ።